በርካቶችን ያስቆጣውና አነጋጋሪ ሆነው የቴሌቪዥን ዝግጅት አዘጋጅና አቅራቢዋ ኤልያስ ሳሙኤል ተግባር በቅርቡ ከባለቤቷ ጋር በመሆን በተቋቋመውና በኢትዮጵያ ቴሌቪዥን ታሪክ ውስጥ በመዝናኛው ዘርፍ ተሰማርቶ መስራት ላይ የሚገኘው በቻናሏን ኢትዮጵያ የእሁድ የመዝናኛ ዝግጅት ላይ ጋዜጠኛዋ ያደረገችው ተግባር በርካቶች እንዲቆጡ አድርጓል። ጋዜጠኛዋ ምን አደረገች? በዚህ ጉዳይ ምን ተነሳ? ለቴሌቪዥን ጣቢያው የደረሰው ማሳሰቢያ ምን ይሆን? የዛሬ መረጃ ሰዓታችን ይህን ጉዳይ በስፋትና በዝርዝር የሚቃኝ ይሆናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን። ይህን ጉዳይ በስፋት ወደ መመልከት እንሻገራለን። በኢትዮጵያ ቴሌቪዥን ታሪክ በቅርብ ጊዜ ተመስርተው በመዝናኛ አማራጭ ዘንድ የራሳቸውን የሆነ አዲስ ነገር አምጥተዋል ከሚባሉ ቴሌቪዥን ጣቢያዎች መካከል ይጠቀሳል። ቻናሏን ኢትዮጵያ የተሰኘው የቴሌቪዥን ጣቢያ በአዝናኝነቱ ዛሬም ድረስ በሚታወሰውና በሚወደሰው የወንዶች ጉዳይ ፊልም ፕሮዲዩሰርነት የሚታወቀውና በኢቢኤስ ቴሌቪዥን ለበርካታ ዓመታት ከተለያዩ ፕሮግራሞች ጀርባ ሆኖ ትልቅ አሻራን ማኖር በቻለው ባለሙያ ሳሙኤል ደበበና በባለቤቱ በኤልያስ ሳሙኤል አማካይነት በተመሰረተው ቻናሏን የቴሌቪዥን ጣቢያ አማካይነት በርካታ የቴሌቪዥን ዝግጅቶች እየቀረቡ ይገኛሉ። እነዚህ የቴሌቪዥን ዝግጅቶች ከይዘትና እንዲሁም ደግሞ ከሌሎች ተያያዥ ጉዳዮችና የማህበረሰቡን አንዳች ነገር አልጠበቁም በሚል ውግዘት ከሚደርስባቸው መካከል አንዱ ነው ቻናሏን የቴሌቪዥን ጣቢያ። ታዲያ ይህ ቴሌቪዥን ጣቢያ በዚህ ሳምንት ባቀረበው ዝግጅት ላይ የተላለፈው ጉዳይ በርካቶች እንዲቆጡ፣ ስሜታቸውን እንዲያንጸባርቁና እንዲሁም ደግሞ ትችታቸውን እንዲሰነዝሩ አስገድዷል። በዋነኛነት ከዚህ ጋር በተገናኘ የመዝናኛ ዝግጅት አዘጋጇ ኤልያስ ሳሙኤል ልጅ አገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል እንዴ? ከየት ይመጣል? የሚዲያ ተቋማት የሥርዓተ ጾታ አማካሪ እንዲኖራቸው አስገዳጅ አሰራር መኖር አለበት ሲሉ ሐሳባቸውን የገለጹትና ያሰፈሩት አንዲት ጻፊ ከዚህ ጋር በተገናኘ በይፋ አቋማቸውን ገልጸዋል። የቻናሏን ፕሮግራም ቡድን ስለ ሴት ልጅ ድንግልና በሕክምና መመለስ ላይ እየተዘጋጀ በነበረበት ላይ የተላለፈውና ሾልኮ የወጣው ቃል በርካቶች እንዲቆጡ አድርጓል። ሐኪም አቅርበው ታዲያ ከዚህ ጉዳይ ጋር በተገናኘ እነዚህ ቴሌቪዥን ፕሮግራም አዘጋጆች በጣቢያው ሐኪም አቅርበው የሙያ ማብራሪያ ይጠይቃሉ። ከሚጠይቁት መካከል አንዷ ናፍቆት ስትሆን የሴት ልጅ ድንግልና ተገዳ ተደፍራ ወይም በስራ ጫና ምክንያት ስታጣ ወዳ ፈቅዳ ለምታገባው ሰው ስትል ድንግልናዋን በሕክምና መመለስ ትችላለች ወይ የሚል ጥያቄ ታነሳለች። በዚህ መሃል ሐኪሙ አዎ ይቻላል ሲሉ አነሳሉ። ሊያ ደግሞ እንደዛ ከሆነማ ሁላችንም አሁንም በሕክምና ድንግልናችንን እናስመልስ፣ ባሎቻችን እኮ ደስ ይላቸዋል ትላለች እየሳቀች። ወደ ሐኪሙ ዞራም ወንዶች እኮ ሁልጊዜም ድንግል ሴት ይወዳሉ፣ ደሞም ደስ ይላል አይደል ዶክተር ብላ ትጠይቃለች። ሐኪሙ እኔ ደስ ይበል አይበል አላውቅም ሲሉ ይመልሳሉ። ታዲያ ይህ አይነቱ ንግግር ነው በርካቶች እንዲቆጡና ሐሳባቸው እንዲሰነዘው ያደረገው። ከጋብቻ በፊት ከወሲብ መታቀብ ወይም ደግሞ ድንግል መሆን ከሴቶች ብቻ ለሚጠብቀው ማህበረሰባችን አሁንም በእንደዚህ በመሰሉ የሚዲያ ተቋማት በቸልተኝነት ይሁን የተዛባ አመለካከት ማራገብ አላዋቂነት ብቻ ሳይሆን ጀንደር ኢንሴንሲቲቭነስ መሆን ነው ሲሉ እኚህ ጻፊ ያነሳሉ። ድንግልና ከጋብቻ በፊት ከወሲብ ታቅቦ መቆየት ለሴቶች ብቻ ሳይሆን ለወንዶችም አስፈላጊ ነው ሲሉ እኚህ ጻፊ አክለው ያነሳሉ። የሴቶችም የወንዶችም ድንግልና መጠበቅ በወሲብ ከሚተላለፉ በሽታዎች ኤችአይቪን ጨምሮ ይጠብቃቸዋል። ለሴቶች ደግሞ ካልታቀደ እርግዝና እሱን ተከትሎም ጥንቃቄ ጎደለው ጽንስ ማቋረጥና እንዲሁም ሞት ይጠብቃቸዋል። ሴቷም ወንዱም ከጋብቻ በፊት ከወሲብ ግንኙነት ባለመታቀባቸው በህይወታቸው ቅድሚያ ሊሰጧቸው የሚገቡ ጉዳዮችን ማለትም ትምህርት፣ ስራ፣ መንፈሳዊ ህይወት እንዲደናቀፍባቸው ይሆናል ሲሉ በተያያዥነት ሐሳባቸውን ያብራሩ ሲሆን በዚህ ምክንያት የሴቶችና የወንዶች ድንግልና ከጤናም ከሃይማኖትም ከማህበረሰብም ሆነ ከኢኮኖሚ አንጻር ያለው ፋይዳ ከፍተኛ ነው ሲሉ ያሰምሩበታል ጻፊው። በዚህ ቻናል ግን ሴቶችን ብቻ ድንግል እንዲሆኑ የሚጠብቅ አንድምታ ያለው ንግግር ማስተላለፍ ተገቢ አይደለም በማለት አክለው ሐሳባቸውን ያነሱ ሲሆን ጣቢያው ሆነ የፕሮግራሙ አቅራቢዎች እልፍ ሴቶች ባገቡ በማግስቱ ድንግል ሆነሽ አላገኘሽም በሚል በባላቸው እንደተገደሉ ያውቁ ይሆን? እልፍ ሴቶች ትዳር ሲመሰረቱ ባሎቻቸው ድንግልናቸውን ባለማግኘታቸው ምክንያት በትዳር ዘመናቸው በሙሉ በባሎቻቸው ስድብና ድብደባ እያስተናገዱ እንደሚኖሩስ አያውቁም ይሆን ወይ ሲሉ ያነሳሉ። ድንግል ሴት ነው ማግባት ያለብኝ የሚል የተዛባ አስተሳሰብ እልፍ ህጻናት ሴቶች ያለ እድሜ ጋብቻና ተገዶ መደፈር ሰለባ እንደሆኑስ አያውቁም ይሆን ወይ ሲሉ ሐሳባቸውን ያነሱት ጻፊው የኢትዮጵያ መገናኛ ብዙሃን ባለስልጣን በተቋቋመበት አዋጅ መሰረት እያንዳንዱ የሚዲያ ተቋማት የሥርዓተ ጾታ ጉዳይ አማካሪ
እንዲኖረው ቁጥጥር ሊያደርግ ይገባል ሲሉ ሐሳባቸውን በተያያዥነት አንስተውና አንጸባርቀው አልፈዋል። ከዚህ ጋር በተገናኘ ቴሌቪዥን ጣቢያው ሆነም የአይነቱ ዝግጅት በተመለከተ ይቅርታ ሊጠየቅ እንደሚገባና መሰል የተዛባ አመለካከት ያላቸው ሐሳቦች መቅረብ እንደሌለባቸው እርምትም ሊወሰድ ይገባል ሲሉ ሐሳባቸውን በተለያየ መልኩ የሚሰነዝሩ የማህበራዊ ሚዲያ ተጠቃሚዎች ይህን ጉዳይ እያነሱት ይገኛሉ። ያም ሆኖ ግን ከዚህ ጉዳይ ጋር በተገናኘ እስካሁን ባለው ሂደት ውስጥ የቴሌቪዥን ጣቢያ ሆነ የፕሮግራሙ አዘጋጆችና አቅራቢዎች እንዲሁም ይህን ቃል ተናግራለች የተባለችው ጋዜጠኛ ሊያ ሳሙኤል የተናገሩት ማስተባበያ ሆነም በይፋ የጠየቁት ይቅርታ እንደሌለ ለማወቅና ለማረጋገጥ ተችሏል። የእኚህ ጸሐፊ ዋነኛ ማጠንጠኛም ታዲያ መሰል አይነት የተዛቡ አመለካከቶችና ሐሳቦች በአንድም በሌላ መልኩም የሴቶች ጥቃት በተለያየ አጋጣሚ እያገረሸ በርካቶችን ሰለባ እያደረገ በሚገኝበት በዚህ ጊዜ ላይ መሰል አይነት ተግባራትና እንዲሁም ደግሞ እንቅስቃሴዎች ነገሩን በእንቅርት ላይ ጆሮ ደግፍ እንዲሁም ደግሞ በደንባራ በቅለው ቃጭል ተጨምሮ አይነት ብሂልን አስታዋሽ ሆነው መገኘታቸው አይቀርምና ጥንቃቄ ሊደረግ እንደሚገባው ማያያዝ ሐሳባቸውን እያጋሩና እየገለጹ ይገኛሉ። ወደ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥን በኩል እንድታካፍሩን እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለወቅታዊ ጥበባዊና አነጋጋሪ መዝናኛ ዓለምና ተያያዥ ጉዳዮች የኛ ቤተሰብ በመሆን መረጃዎችን እንድታገኙ እየጋበዝን እዚህ ጋር ተሰናበትን። በያላችሁበት ደግሞ ጥሩ መልካሙን ጊዜ ተመኘንላችሁ። ይሰራል ሲባል ሰምቻለሁና እውነት ነው? ይሄ እውነት ነው፣ ይሰራል። እንዴት አይደለም ምን ያደር ልጅ አገረዳ ነው